ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድሜ እነግራችኋለሁ። በአማራ ክልል በቀጠለው ውጊያ የፋኖ ኃይሎች በወሰዱት እርምጃ የብልጽግና አገዛዙ ጸጥታ አመራሮች መገደላቸው ሰምተዋል። የፋኖ ኃይሎች በሌላ ግንባር በከፈቱት ውጊያ በርካቶች ሲገደሉ ወታደራዊ ተሽከርካሪዎች ደግሞ ሙሉ ለሙሉ መውደማቸውን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በትግራይ ሕጻጽ የተፈናቃዮች መጠለያ ጣቢያ የሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሆነ አንድ ባለስልጣን ተናግረዋል። በትግራይ ክልል ሕጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮችን ጉዳይ የሚከታተሉ አንድ የክልሉ ኃላፊ ለሚዲያ ተናግረዋል። በዝርዝር እንመለከተዋለን። ብሔራዊ ባንክ በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃ ስለመኖራቸው ፍንጭ አግኝቻለሁ ማለቱ ተከትሎ በሁሉም ባንኮች ሰራተኞች የትምህርት ማስረጃ ማጣራት እንዲደረግ ማዘዙ ተሰምተዋል። በኢትዮጵያ ባንኮች የሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያሉ የትምህርት ማስረጃዎች ከሚመለከታቸው የመንግስት አካላት አረጋግጠው እንዲያቀርቡን ባንኩ መመሪያ መስጠቱ ተሰምቷል። እንዴት የሚለውን በዝርዝር ተሰሙታላችሁ። የአሜሪካው ፕሬዝዳንት ትራምፕ ልዩ መልእክተኛ ከሾሙ በኋላ አሜሪካ ግሪንላንድ ማግኘት አለባት አሉ። ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቱን ለመጠቅለል እንደሚፈልጉ መናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ አስገብቷቸዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች በወሰዱት እርምጃ የብልጽግና አገዛዝ የጸጥታ ዘርፍ አመራር ተገደሉ። የፋኖ ኃይሎች በሌላ ግንባር በከፈቱት ውጊያ በርካቶች ሲገደሉ ወታደራዊ ተሽከርካሪዎች ደግሞ ሙሉ ለሙሉ መውደማቸውን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ያስታወቀው። ኢትዮኒውስ በታህሳስ 13 2018 ዘገባ በአማራ ክልል ሰሜን ሸዋ ዞን ቀውት ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ የአገዛዙ ጦር አባላት መገደላቸውና አመራሮችም ከሞቱ መካከል ሳይሆኑ እንደማይቀሩ የመረጃ ምንጮችን ዋቢ አድርጋ መዘገባ ይታወሳል። ዘግይቶ በወጣ መረጃ ታዲያም በፋኖ ኃይሎች በወሰዱት እርምጃ በሰሜን ሸዋ ዞን የቀውት ወረዳ ሚኒሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድና የቀውት ወረዳ የሰላምና ደህንነት ጽሕፈት ቤት ሹፌር አስቻለው ዘውዴን ጨምሮ አጃቢዎቻቸው መገደላቸው ተረጋግጧል። የቀውት ወረዳ አመራሮች ከተሬ ወደ ሸዋሮቢት በተሽከርካሪ ሲጓዙ ነው የፋኖ ኃይሎች የደፈጣ ውጊያ የከፈቱባቸው። ላለፉት ቀናት በይፋት ቀጠና ቀውት ወረዳ ተሬና የለን አካባቢ የአገዛዙ ጦር አየር ወለድ ኮማንዶ ክፍለ ጦሮች የተሰለፉበት ከባድ ውጊያ ሲደረግ እንደነበር መዘገባቸው የሚታወስ ሲሆን የወረዳው ሚኒሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ ከተሬ ወደ ሸዋሮቢት ሲመለሱ ነው ተኩስ ተከፍቶባቸው መገደላቸው የተሰማው። የቀውት ወረዳ የብልጽግና አስተዳደርም አመራሩን ሌሎቹ የብልጽግና አባላቶች መገደላቸውን በማረጋገጥ የያዘን መግለጫ ወጥቷል። ብልጽግና አመራሩ ጓዶቹ በሰላም ማስከበር ላይ ያሉ በሰላም ጠል ተላላኪ ባንዳዎች ተነጠቅን ሲል ነው በሀዘን መግለጫ ያሳወቀው። በዞን ይፋት ቀጠና ከዚህ ቀደም አቶ ለማ ወንዳፈራውን ጨምሮ 3 የሸዋሮቢት ከተማ አስተዳደር የብልጽግና ሰላምና ደህንነት ኃላፊዎች የተለያዩ ጊዜያት ያልታወቁ ኃይሎች በወሰዱት እርምጃ መገደላቸው ራሱ የብልጽግና አገዛዝ ማሳወቅ ይታወቃል። በተመሳሳይ በጎጃም ቀጠና ጃዊ ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካቶች ሲገደሉ ወታደራዊ ተሽከርካሪ ደግሞ ሙሉ ለሙሉ መውደሙን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ያስታወቀው። በትላንትናው ዕለት ታህሳስ 13 2018 ዓ.ም የፋኖ ኃይሎች በከፈቱት ውጊያ ከ50 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ነው ያለው አፋባ ቴዎድሮስ ዕዝ። ፋኖ በጃዊ ወረዳ ጃሂሜላ ቀጠና ሰሌን ውሃ የተባለ አካባቢ በአገዛዙ ጦር ላይ በከፈተው ውጊያ ከተገደሉትና ከቆሰሉት ወታደሮች በተጨማሪ ኦራል ወታደራዊ ተሽከርካሪ ሬሽን እንደጫነ ተመቶ በቃጠሎ መውደሙን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ በምስል አስደግፎ ይፋ አድርጓል። በተመሳይ በወሎ ቀጠና ከደሴ ከተማ ወደ አማራ ሳይንት ወረዳ በተሽከርካሪ ሲጓዙ በነበሩ የአገዛዙ ወታደሮች ላይ በተከፈተ የደፈጣ ውጊያ በተሽከርካሪ ላይ የነበሩ ወታደሮች ተገድለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በተለያዩ አካባቢዎች እያደረሱ ባሉት የደፈጣ ውጊያ የሚገደሉ የአገዛዙ ወታደሮችና የብልጽግና አመራሮች ቁጥር እየጨመረ እንደሚገኝ ተከታታይ ዘገባዎች ያመለክታሉ። በትግራይ ሕጻጽ የተፈናቃዮች መጠለያ ጣቢያ የሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ተባለ። በትግራይ ክልል ሕጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮች ጉዳይ የሚከታተሉ አንድ የክልሉ ኃላፊ ለሚዲያ ተናግረዋል። ህወሓት ስምረት ፓርቲና ያፓ በትላንትናው ዕለት
የፊናቸው ባወጧቸው መግለጫዎች በህጻጽ ለሚገኙ ተፈናቃዮች አስቸኳይ ድጋፍ እንዲደረግላቸው ጥሪ ማቅረባቸው ይታወሳል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው ህጻጽ የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜናዊ ምዕራብ ዞን አስገደ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያው በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት ተከትሎ በደቡብ አፍሪካ ፕሪቶሪያ በተደረገ የግጭት ማቆም ስምምነት በጥቅምት 2015 መቆሙን ተከትሎ የህጻጽ ስደተኞች መጠለያ ጣቢያ ከትግራይ ክልል አዋሳኝ አካባቢዎች የተፈናቀሉ ነዋሪዎች ሲያስተናግድ ቆይቷል። በህጻጽ ስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የምዕራብ ትግራይ ዞን እንዲያስተዳድሩ የሾማቸው አቶ ግደይ አዘናው ገልጸዋል። የምዕራብ ትግራይ ተፈናቃዮች ናቸው የሚባሉትና በአወዛጋቢ ቦታዎች ላይ ተፈናቅለዋል የሚባሉት እነዚህ በቅርበት የሚከታተሉት አቶ ግደይ ከ2015 ዓ.ም ወዲህ በህጻጽ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ለኢትዮጵያ ኢንሳይደርን የተናገሩት ተፈናቃዮች መጠለያ ጣቢያዎች የቆዩበት ጊዜ እየጨመረ መምጣቱን ችግሩ እየተባባሰና በሽታው የመቋቋም አቅማቸው እየተዳከመ መሄዱን አስረድተዋል። ለአንድ ተፈናቃይ በወር የሚሰጠው 15 ኪሎ ማሽላ መሆኑን የገለጹት አቶ ግደይ መንግስታዊ ባልሆኑ ድርጅቶች የሚሰጠው ይህ የምግብ ድጋፍ በቂ አለመሆኑን ያመለክታሉ። ተፈናቃዮች ከሚገኙበት እርዳታ ቀንሰው በመሸጥ ሌሎች ምግቦች ግብዓቶችን መሸመት የማይፈቅድላቸው በመሆኑ ችግሩን አባብሶታል ብለዋል። መንግስታዊ ካልሆኑ ድርጅቶች የሚመጣ እርዳታ የጥራት ችግር ያለበትና አንዳንዱ አካባቢ ለምግብነት የሚውል እንዳልሆነ አቶ ግደይ ይናገራሉ። ከዚህ ውጭ ዘይት ብቻ ነው የሚሰጠው፣ ጨው የለም፣ በርበር የለም፣ ሌላም ነገር የለም የሚሉት እኒሁ የዞኑ አስተዳዳሪ ናቸው ብሎ ሾሙት አቶ ግደይ በአሁኑ ወቅት የተፈናቃዮችን ህይወት እያለፈ የሚገኘው ከረሃብ በተጨማሪ በበሽታ ሳቢያም እንደሆነ ተናግረዋል። የበሽታ ጉዳይ ያለ ህዝቡ በደም ብዛት፣ በስኳርና ሌሎች በእድሜ መግፋት የሚመጡ በሽታዎች በብዛት እየተጠቃ ነው። 5 ዓመት ሙሉ በኬንዳ ነው የሚኖረው። 5 ዓመት ሙሉ ተለዋጭ ምግብ አያገኝም። 5 ዓመት ሙሉ ፀሐይ በላዩ ላይ ነው። ተጨማሪ በሽታዎች አሉ ሲሉ አቶ ግደይ የችግሩን ሁኔታ ለኢትዮጵያ ኢንሳይደር አብራርተዋል። በረሃብና በሽታ ምክንያት የሚሞት ሰው በሌሎች የተፈናቃዮች መጠለያ ጣቢያዎች መኖሩን የሚገልጹት አቶ ግደይ የህጻጽ መጠለያ ጣቢያ ግን የከፋ እንደሆነ ጠቁመዋል። ለዚህም ምክንያቱ የህጻጽ ተፈናቃይ መጠለያዎች የሚገኙበት ስፍራ ቆላማ አካባቢ በመሆኑ ሞቃታማው የአየር ጸባይ ከምግብ እጥረት ጋር ተዳምሮ ተፈናቃዮችን ይበልጥ ለበሽታው ተጋላጭ ስለሚያደርጋቸው ነው ይላሉ። ለህጻጽ የተፈናቃዮች መጠለያ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ለኢትዮጵያ ኢንሳይደር የተናገሩት የምዕራብ ትግራይ ዞን ዋና አስተዳዳሪ ለተፈናቃዮች የሚሆን ተጨማሪ ድጋፍ ለማግኘት ዞኑ ከባለ ሀብቶች ጋር እያሰባሰበ እንደሆነ ተሰምቷል። ብሔራዊ ባንክ በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች አሉ በማለት ፍንጭ አግኝቻለሁ ማለቱ ተከትሎ በሁሉም ባንኮች ሰራተኞች የትምህርት ማስረጃ ማጣሪያ እንዲያደርጉ ማዘዙ ተሰምቷል። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃ መኖራቸውን የሚያሳይ ፍንጭ መገኘቱ ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከደረሰበት በኋላ ብሔራዊ ባንክ የአገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ማጣራት እንዲያደርጉ አዟል ተብሏል። ባንኮች እያንዳንዱ ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩ ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ዋዜማ ሬዲዮ ናት የዘገበችው። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ መቅረብ አለበት። ባንኮች ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበት የ12ኛ ክፍል ሰርተፊኬት ወይም ደግሞ ዲፕሎማ ወይም ደረጃ 4 አረጋግጠው ማቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንኩ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች ኤጀንሲ ጋር ማረጋገጫ እንዲያቀርቡም ተብሏል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱን ለማግኘት በአካል ወይም በዲጂታል አማራጭ በተዘረጋ ድረገጽ መጠቀም ይችላሉ ይላል። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተሰማሩ ሰራተኞች በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ መቅረብ አለባቸው። ሰራተኞቹ ለዲግሪ ትምህርት መግቢያ ያስመዘገቡት ዲፕሎማ ማስረጃ ትክክለኛነት የሚረጋገጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከተማ አሰራር እንዲሁም የስራ ስልጠና ቢሮዎች ነው ተብሏል። ባንኮች ይህንን የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ተሰምተዋል። አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ስላለማስመዘግቡ ሰራተኞቻቸው ላይ ያተኮሩ ሲሆን አስከትለውም የሁሉንም ሰራተኞች መረጃ የማረጋገጥ እቅድ ይዘዋል ተብሏል።
ብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት ሰራተኞቻቸውን የትምህርት ማስረጃ የማረጋገጥ ሙከራ አድርገዋል። ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪዎችን ለመለየት አያስችልም የሚል ትችት ቀርቦበታል። ባንኮች ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኞች ዝርዝር ልኮ ከዩኒቨርሲቲዎች ማረጋገጫ መጠየቅ ላይ የተመሰረተ ነው። በተለይም የግል ዩኒቨርሲቲዎች በኩል ተማሪዎች ነበሩ ወይም ደግሞ አልነበሩም የሚል ምላሽ በቂ የትምህርት ማስረጃ ማረጋገጫ መሆኑ ላይ ጥያቄ አስነስቷል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩን የፈጠረው ክፍተት ጠቅሰው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበረ ትምህርት ሚኒስቴር መግለጹ ይታወሳል። በዚህ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ውስጥ ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃዎች ያስመዘገቡ መሆናቸውን ደርሼበታለሁ ባይ ነው። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል ማለት ተዘግቧል። ትራምፕ ልዩ መልእክተኛ ከሾሙ በኋላ አሜሪካ ግሪንላንድ ማግኘት አለባት አሉ። ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቱን ለመጠቅለል እንደሚፈልጉ በመናገራቸው ከዴንማርክ ጋር አዲሱ ውዝግብ ውስጥ ገብተዋል። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የተሿሚውን የስራ ኃላፊነት ምን እንደሆነ ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግረው የኛ ልትሆን ይገባል ብለዋል። አዲሱ ተሿሚ የሉዚያና አስተዳዳሪ ጄፍ ላድሪ የዴንማርክ መንግስት ከፊል ራስ ገዝ ግዛት በሆነችው በግሪንላንድ ልዩ መልእክተኛነት የተሰጣቸውን ኃላፊነት እንደሚወጡም ተናግረዋል። ይህ እርምጃ ዴንማርክ ክፉኛ ያስቆጣ ሲሆን የአሜሪካ አምባሳደር ማብራሪያ እንደምትጠይቅ ገልጻለች። የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች የራሳቸውን የወደፊት ዕጣ ፈንታ መወሰን አለባቸው፣ እንዲሁም የግዛቷን አንድነት መከበር አለበት ብለዋል። ላንድሪ በኤክስ ገጻቸው ላይ በተሰጣቸው ኃላፊነት የተሰማቸውን ክብር ገልጸው ግሪንላንድ የአሜሪካ አካል ለማድረግ በፈቃደኝነት ማገልገል ክብር ነው ብለዋል። ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ ከተመለሱ በኋላ ግሪንላንድ ያላትን ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጥቀስ የአሜሪካ አካል ለማድረግ ያላቸውን የረዥም ጊዜ ፍላጎት ዳግም ተናግረዋል። ደሴቲቱን ለመቆጣጠር ኃይል መጠቀም ያስቡ እንደሆነ የተጠየቁት ፕሬዚዳንቱ ከመመለስ ተቆጥበዋል። ይህ አቋም የኔቶ አባልና የአሜሪካ የቅርብ አጋር የሆነችው ዴንማርክን አስደንግጧል። ትራምፕ ይህም መፍታት አለብን ያሉ ሲሆን ግሪንላንድ ለብሔራዊ ደህንነታችን ታስፈልገናለች፣ ለማዕድን ሀብቷ ሳይሆን ለብሔራዊ ደህንነታችን ሲሉ በድጋሚ ተናግረዋል። ትራምፕ በተለይም የቻይናና የሩሲያ መርከቦች በአቅራቢያው ባሉ ባህሮች ውስጥ ሊከሰቱ የሚችሉ አደጋዎች መሆናቸውን ይጠቅሳሉ። 57 ሺህ ያህል ሰዎች የሚኖሩባት ግሪንላንድ ምንም እንኳን የመከላከያና የውጭ ጉዳይ ፖሊሲዋ በዴንማርክ እጅ ውስጥ ቢሆንም እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሰፊ የራስ ገዝ አስተዳደር አላት። አብዛኛው የግሪንላንድ ኗሪ ከዴንማርክ ነጻ መውጣቱ ቢደግፍም የአሜሪካ አካል መሆኑን እንደሚቃወም የህዝብ አስተያየት መሰብሰቢያዎች ያሳያሉ ይላል ቢቢሲ። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙስ የላንድሪሽን ሹመት በጣም የሚያሳዝን ሲሉ ገልጸው ዋሽንግተን የዴንማርክ ሉዓላዊ እንድታከብር አስጠንቅቀዋል። TV2 ለተሰኘው ለዴንማርክ የቴሌቪዥን ጣቢያ የፋሮ ደሴቶች እና ግሪንላንድን ያቀፈ መንግስት እስካለን ድረስ የግዛታችን አንድነት የሚያዳክሙ ድርጊቶችን መቀበል አንችልም ብለዋል። የግሪንላንድ ጠቅላይ ሚኒስትር ጄንሲ ፍሬድሪክ ኒልሰን በበኩላቸው ደሴቱ ከአሜሪካና ከሌሎች ሀገሮች ጋር ለመተባበር ፈቃደኛ ብትሆንም ነገር ግን በጋራ መከባበር ላይ ብቻ መሆን አለበት ብለዋል። የልዩ መልእክተኛው ሹመት ለእኛ ምንም ለውጥ አያመጣም፣ የራሳችን የወደፊት እጣ ፋንታ እንወስናለን። ግሪንላንድ የግሪንላንድ ነዋሪዎች ናት፣ እናም የግዛቷ አንድነት መከበር አለበት። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌየን በኤክስ ገጻቸው ደግሞ የአውሮፓ ህብረት ከዴንማርክና ከግሪንላንድ ህዝብ ጋር አብሮ እንደሚቆም ተናግረዋል። የአሜሪካው ፕሬዚዳንት ቀደም ብለው በማህበራዊ ሚዲያ ገጻቸው ላይ ላንድሪ ግሪንላንድ ለሀገራችን ደህንነት ምን ያህል አስፈላጊ እንደሆነ እናም የአሜሪካ ጥቅም እንደሚያሳድግ ተረድተዋል ብለዋል። 80 በመቶ የሚሆነው ክፍሏ በበረዶ የተሸፈነው ነገር ግን ከፍተኛ ጥቅም ላይ ያልዋለ ማዕድን ሀብትም አላት። ግሪንላንድ በሰሜን አሜሪካና በአውሮፓ መካከል በአርክቲክ ውስጥ የምትገኝ ሲሆን ይህም ለአሜሪካና ለኔቶ የደህንነት እቅድ ማዕከላዊ አድርጓታል። በሁለተኛ ዓለም ጦርነት ወቅት ናዚዎች ዴንማርክን ከተቆጣጠሩ በኋላ አሜሪካ ግሪንላንድ በመውረር የጦር ሰፈርና የሬዲዮ ጣቢያዎችን አቋቁማባታለች።
ባለፈው ዓመት መጋቢት ወር ላይ ምክትል ፕሬዚዳንት ዲጄ ቫንስ በደሴቱ የሚገኙ ወታደራዊ ጦር ሰፈሮች በጎበኙበት ወቅት የግሪንላንድ ህዝብ ከአሜሪካ ጋር ስምምነት ላይ እንዲደርስ ጠይቀዋል። አሁን ላይ ትራምፕ ታዲያ ግሪንላንድ ሙሉ ለሙሉ ወደ አሜሪካ ለማምጣት እየተዘጋጁ ነው። አሜሪካ ምንም ቢሆን እንደ አውሮፓውያን አቆጣጠር በ1953 የነበራት የቆንስላ ቢሮ ከዘጋች ወዲህ በትራምፕ የመጀመሪያ ስልጣን ዘመን በ2020 በግሪንላንድ ዋና ከተማ በሆነች ኑክ የሚገኝ ቆንስላ ዳግም ከፍታለች። በርካታ የአውሮፓ ሀገራት እንዲሁም ካናዳ በግሪንላንድ የቆንስላ ቢሮዎች እንዳላቸው ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።